በአሁኑ ሰዓት በዓለም ዙሪያ በቢሊዮን የሚቆጠሩ ሰዎች ኢንተርኔትን ይጠቀማሉ። ፎቶዎችን እንለጥፋለን፣ ሀሳባችንን እናጋራለን፣ በየቀኑ አሻራችንን እናስቀምጣለን። ነገር ግን አንድ ጥያቄ እንጠይቅ፣ እኛ ስናልፍ የዲጂታል ህይወታችን ምን ይሆናል ነው? የማይታመን ቢመስልም በፌስቡክ ላይ ብቻ ከ30 ሚሊዮን በላይ የሞቱ ሰዎች አካውንቶች አሉ። በ21ኛው ክፍለ ዘመን መገባደጃ ላይ የፌስቡክ ትልቁ ማህበረሰብ በህይወት ያሉ ሰዎች ሳይሆኑ ሙታን ይሆናሉ። እንኳን ወደ ዲጂታል መቃብር ዓለም በሰላም መጣችሁ። ዛሬ የምናየው እኛ ከሞትን በኋላ በኢንተርኔት ላይ ስለሚቀረው ማንነታችንና ቴክኖሎጂ ሞትን እንዴት እያሸነፈው እንዳለ ይሆናል። አንድ ሰው ሲሞት ንብረቱ ለወራሾች እንደሚተላለፍ እናውቃለን። ነገር ግን የእርሱ የኢሜል መልእክቶች፣ የግል ፎቶዎቹና የፓስፖርት መረጃዎች ውስጥ አብዛኞቻችን ስንሞት የዲጂታል መረጃዎቻችን አደራ የምንልበት ህጋዊ መንገድ የለንም። የቴክኖሎጂ ኩባንያዎች ይህንን ዳታ እንደ ትልቅ ሀብት ያዩታል። የእርስዎ መረጃዎች ለዘላለም በሰርቨሮቻቸው ውስጥ ተቀምጠው ይቀራሉ። ይህ ማለት በአካል ባይኖሩም የዲጂታል መንፈስ በኢንተርኔት ሰማይ ስር መዘዋወሩን ይቀጥላል ማለት ነው። የበለጠ አስገራሚው ነገር ገና ነው። አሁን ላይ ሰው ሰራሽ አስተዋጽኦ ወይንም አርቲፊሻል ኢንተለጀንስ የሞቱ ሰዎችን ድምጽና የንግግር ዘይቤ መቆረጥ ጀምሯል። ዴድ ቦትስ ወይንም ግሬቭ ቦትስ የተባሉ ቴክኖሎጂዎች አንድ ሰው በህይወት እያለ የጻፋቸውን መልእክቶች በማጥናት ልክ እንደርሱ ሆነው ለቤተሰቦቹ ምላሽ መስጠት ይችላሉ። አስቡት፣ ከ30 ዓመት በፊት የሞተው አያቶ ዛሬ በስልክዎ ላይ ደውሎ ቢያወራዎት ምን ይሰማዎታል? ይህ ለቤተሰብ መጽናኛ ነው ወይንስ የተፈጥሮን ህግ መጣስ? ይህ የቴክኖሎጂ እድገት ትልቅ ክርክር አስነስቷል። የስነ ልቦና ባለሙያዎች አንድን ሰው በዲጂታል መንገድ በህይወት ማቆየት ቤተሰቦች ከሀዘናቸው እንዳይወጡና በታሪክ ውስጥ ታስረው እንዲቀሩ ያደርጋል ሲሉ ያስጠነቅቃሉ። በሌላ በኩል ደግሞ ዲጂታል ኢሞርታሊ ወይንም በቴክኖሎጂ ለዘላለም መኖር የሰው ልጅ የጥንት ምኞት ነው። ታላላቅ ሳይንቲስቶችና ፈላስፋዎች አእምሯችን ወደ ኮምፒውተር በመጫን ማይንድ አፕሎዲንግ ሞትን ሙሉ በሙሉ ለማሸነፍ እየሰሩ ይገኛሉ። የሰው ልጅ ከጥንት ጀምሮ ሞትን ለመርሳት ታግሏል። ግብፃውያን ፒራሚዶችን ሰርተዋል። ነገስታት ሐውልቶችን አቆመዋል። ጸሐፊዎች መጽሐፍትን አትተዋል። ነገር ግን ለነዚህ ሁሉ ጥረቶች አንድ ገደብ ነበር። ያለፈው ሰው ድምፅ አይሰማም፣ መልስ አይሰጥም፣ አዲስ ትዝታንም አይፈጥርም። ዛሬ ግን ያ ዘመን አብቅቷል። በኪሳችን በያዝናቸው ስልኮች ውስጥ እኛ ከሞትን በኋላ በሰውነታችን የሚኖሩ ዲጂታል መንፈሶች እየፈጠርን ነው። እንደ አውሮፓውያን አቆጣጠር በ2019 የኦክስፎርድ ኢንተርኔት ኢንስቲትዩት አንድ አስደንጋጭ ጥናት አወጣ። በጥናቱ መሰረት በዚሁ ክፍለ ዘመን ማብቂያ ላይ በፌስቡክ ላይ ብቻ የሙታን ቁጥር 4.9 ቢሊዮን ይደርሳል። ይህ ማለት ፌስቡክ ከዓለማችን ትልቁ የማህበራዊ ትስስር ገጽነቱ ወደ ዓለማችን ትልቁ ዲጂታል መካነ መቃብርነት ይቀየራል ማለት ነው። እነዚህ አካውንቶች ምን ይሆናሉ? አንዳንዶቹ ሌጋሲ ኮንታክት ወይንም መታሰቢያ ተብለው ይቀየራሉ። ነገር ግን በሚሊዮን የሚቆጠሩት ግን ባለቤታቸው እንደሞተ እንኳን ሳይታወቅ በሳይበሩ ዓለም ውስጥ እንደ መንፈስ ይንከራተታሉ። እዚህ ጋር ነው ነገሩ የሚከፋው። ለቴክኖሎጂ ኩባንያዎች እርስዎ የሞቱ ተጠቃሚ ሳይሆኑ ዳታ ነዎት። የእርስዎ የቆዩ ፎቶዎች፣ የፍለጋ ታሪኮችና ምርጫዎች ለኤአይ ስልጠና አልጎሪዝም ትሬኒንግ ይውላሉ። ከዚህም በላይ የሞቱ ዝነኞች እንደ ማይክል ጃክሰን ወይንም ቱፓክ በሆሎግራም ቴክኖሎጂ አማካኝነት ኮንሰርት እንዲሰሩ እየተደረገ ነው። ይህ ዲጂታል ባርነት አይደለምን? አንድ ሰው ከሞተ በኋላ የራሱ ምስል ለንግድ ዓላማ እንዳይውል የመከልከል መብት አለው? ህጉ ገና ለዚህ ምላሽ አልሰጠም። እውነታውን የበለጠ ለመረዳት ወደ ደቡብ ኮሪያ እንሂድ። በ2020 ሚቲንግ ዩ የተሰኘ አንድ የቲቪ ፕሮግራም በካንሰር የሞተችውን የ7 ዓመት ህፃን ልጅ
በቨርቹዋል ሪያሊቲ መልሶ ፈጠራት። እናቷ የቪአር መነጽር አድርጋ ልጇን ስታገኝ ስታወራትና ልትነካት ስትሞክር የታየው ትዕይንት ዓለምን አስለቅሷል። ይህ ቴክኖሎጂ ዲፕ ኖስታልጂያ ይባላል። የሞቱ ሰዎችን ፎቶ ወደ ቪዲዮ በመቀየር ፈገግ እንዲሉ አይናቸውን እንዲያርገበግቡ ያደርጋል። ነገር ግን ይህ ለቤተሰብ እውነተኛ መጽናኛ ነው ወይንስ ቁስል አለማድረግ? አሁን ወደ ራስዎ እንመለስ። አያድርገውና ዛሬ ምሽት ህይወቶ ቢያልፍ የእርስዎ ዲጂታል ግዛት ምን ይሆናል? ጉግል ኢንአክቲቭ አካውንት ማኔጀር ለ6 ወራት ካልተጠቀሙበት ዳታው ለወራሽ እንዲሰጥ ወይንም እንዲጠፋ የሚያደርግ አማራጭ አለው። በኑዛዜው ላይ የባንክ አካውንትዎን ብቻ ሳይሆን የፓስወርድ ማከማቻ ወይንም ፓስወርድ ማኔጀር መረጃውን ማካተት ግዴታ እየሆነ ነው። በጥንት ዘመን ሰው የሚሞተው ለሁለተኛ ጊዜ ስሙ መጠራት ሲያቆም ነው ይባል ነበር። ዛሬ ግን በዲጂታል ዓለም ስማችን አይጠፋም፣ ምስላችን አይደበዝዝም፣ ድምጻችንም አይዘጋም። ቴክኖሎጂ ሞትን ድል እያደረገው ነው ወይንስ ሞት ያለውን ክብር እረፍት እየነጠቀው? ምናልባትም ዘላለማዊነት ማለት በደመና ላይ ተቀምጦ ለዘላለም መኖር ሳይሆን በትክክለኛው ጊዜ ተረስቶ በሰላም ማረፍ ይሆን? እስካሁን ያየናቸው የሞቱ ሰዎች የፌስቡክ ገጾች ወይንም የኤአይ ድምጾች የኛን ጥላ ብቻ ነው የሚወክሉት። ነገር ግን የሲሊከን ቫሊ ቢሊዮነሮችና ሳይንቲስቶች ከዚህ በላይ አልመው ነበር። ፕሮጀክቱ ማይንድ አፕሎዲንግ ይባላል። ዓላማውም የሰው ልጅ አእምሮ በቢሊዮን የሚቆጠሩ የነርቭ ሴሎችን ዳታውን በመገልበጥ ወደ ኮምፒውተር ሰርቨር መጫን ነው። ይህ ከተሳካ አካልዎ ቢሞትም ንቃተ ህሊናዎ ወይንም ነፍስዎ በዲጂታል መልክ በህይወት ይኖራል። ይህ ሐሳብ ትራንስሂውማኒዝም በሚባለው ፍልስፍና ላይ የተመሰረተ ሲሆን ሳይንቲስቶች እንደሚሉት ሰውነታችን እንደ ማንኛውም ማሽን ያረጃል፣ ነገር ግን በውስጡ ያለው ሶፍትዌር ወይንም ማንነታችን ወደ ሌላ ሃርድዌር ሊዛወር ይችላል። አስቡት፣ በ2050 አንድ ሰው ሲሞት የቀብር ስነ ስርዓት አይደረግለት ይሆናል። ይልቁንም ዳታው ወደ አንድ ትልቅ ሱፐር ኮምፒውተር ተጭኖ ቤተሰቦቹ በዲጂታል ዓለም ውስጥ ወይንም ሜታቨርስ ሊያገኙት ሊማከሩትና አብረውት ሊዝናኑ ይችላሉ። ይህ ሰው በትክክል ሞቷል ሊባል ይችላል ወይንስ የአኗኗር ዘይቤውን ቀይሯል? የዲጂታል መቃብር ሌላኛውና አስፈሪው ገጽታ የደህንነት ስጋት ነው። አንድ ሰው ከሞተ በኋላ አካውንቱ መታሰቢያ ካልተደረገ የሳይበር ወንጀለኞች ወይንም ሃከርስ የሟቹን ማንነት ሰርቀው ወንጀል ሊሰሩበት ይችላሉ። ይህ ጎስት አይደንቲቲ ቲፍ ይባላል። የሞተውን ሰው ድምጽ በኤአይ ተቀርቶ ቤተሰቦችን ገንዘብ ላኩልኝ ብሎ ሲለምን ቢሰማስ? ወይንም የሟቹ የቆዩ ምስሎች ተጭበርብረው ለሌላ መጥፎ ተግባር ቢውሉስ? በዲጂታሉ ዓለም ውስጥ ሞት ለወንጀለኞች አዲስ በር እየከፈተላቸው ነው። እኛ በህይወት የሌለን ሰዎች ማንነታችን መከላከል አንችልም። ይህ ደግሞ የወደፊቱን ዓለም እጅግ አደገኛ ያደርገዋል። ከሶሻል ሚዲያ ባሻገር ሳይንቲስቶች አሁን ላይ መረጃን በሰው ልጅ ዲኤንኤ ውስጥ ለማስቀመጥ እየሰሩ ይገኛሉ። በአሁኑ ሰዓት በ1 ግራም ዲኤንኤ ውስጥ በቢሊዮኖች የሚቆጠሩ ጊጋባይት መረጃዎችን ማከማቸት ይቻላል። ይህ ማለት ወደፊት መቃብሮች የአፈር መከማቻ ብቻ ሳይሆኑ የሰው ልጅ ታሪክ የተጻፈባቸው ባዮሎጂካል ሃርድ ድራይቨሮች ሊሆኑ ይችላሉ። የእርስዎ የህይወት ታሪክ ፎቶዎችና ትዝታዎቹ በአጥንቶ ወይንም በፀጉሩ ዲኤንኤ ውስጥ ተሰቅስቀው ለሺህ ዓመታት ሊቆዩ ይችላሉ። የወደፊት ትውልዶች የኛን መቃብር ሲቆፍሩ የሚያገኙት አጽም ብቻ ሳይሆን ሙሉ የህይወት ታሪካችንን የያዘ ዲጂታል ፋይዳ ሊሆን ይችላል። ነገር ግን አንድ ትልቅ እውነታ እንጋፈጥ። የሰው ልጅ በታሪኩ ለመጀመሪያ ጊዜ ከሞተ በኋላ ያለን ህይወት በራሱ እጅ እየገነባ ነው። ቀደም ባሉት ዘመናት ከሞት በኋላ ያለው ነገር በሃይማኖትና በቅዱሳን መጽሐፍት ብቻ የሚታወቅ ሚስጥር ነበር። ዛሬ ግን ዲጂታል ገነት ወይንም ዲጂታል ሄቨን በሲሊኮን ቫሊ ሰርቨሮች ውስጥ እየፈጠርን ነው። ነገር ግን ጥያቄው ይህ ቴክኖሎጂ ሰብአዊነታችንን ይጨምረዋል ወይንስ ይቀንሰዋል? ትዝታዎቻችን እንዲጠፉ አለመፍቀዳችን አዳዲስ ትውልዶች የራሳቸውን ታሪክ እንዳይሰሩ እንቅፋት ይሆን
ይሆን? ዓለም በአሮጌ የሞቱ ሰዎች ዳታ የምትሞላ ከሆነ ለአዲሱ ትውልድ የሚተርፍ ቦታ ይኖር ይሆን? አንዳንድ ሳይንቲስቶች እንደሚተነብዩት ወደፊት የሰው ልጅ ስጋዊ አካሉን ትቶ ሙሉ በሙሉ ዲጂታል ወደ መሆን ሊሸጋገር ይችላል ይላሉ። ይህ ማለት ሞት ታሪክ ሆኖ ይቀራል ማለት ነው። ነገር ግን ሞት በሌለበት ዓለም ውስጥ የህይወት ጣዕሙና ትርጉሙ ምን ሊሆን ይችላል? በዓለማችን ላይ አንድ ሰው ሲሞት የዲጂታል ንብረቱን በተመለከተ ግልጽ ሕግ ያለው ሀገር የለም ማለት ይቻላል። ይህ ለወደፊት ትልቅ የዳታ ጦርነት ሊያስነሳ ይችላል። የሰው ልጅ በምድር ላይ የሚኖረው ለጥቂት ዓመታት ነው። በኢንተርኔት ህይወት ላይ ግን ለዘላለም ሆኗል። ዛሬ የምናየው የቴክኖሎጂ እድገት ሞትን አላጠፋውም፣ ነገር ግን ትርጉሙን ቀይሮታል። ምናልባትም ትልቁ ድል ለዘላለም መኖር ሳይሆን በምንኖርበት አጭር ጊዜ ውስጥ ትርጉም ያለው አሻራ ጥሎ ማለፍ ነው። ሞት የማይቀር የተፈጥሮ እውነት ነው። ነገር ግን በ21ኛው ክፍለ ዘመን ሞት መጨረሻ ላይሆን ይችላል። የዲጂታል አሻራዎቻችን ከኛ በኋላ ለብዙ ሺህ ዓመታት ሊቆዩ ይችላሉ። ታዲያ እርስዎ ምን ይላሉ? ከሞቱ በኋላ የሶሻል ሚዲያ አካውንቶ እንዲጠፋ ይፈልጋሉ? ወይንስ ለትውልድ እንደ መታሰቢያ እንዲቀመጥ? ወይንስ በኤአይ አማካኝነት ከልጅዎ ጋር እንዲያወሩ ይፈቅዳሉ? በመጨረሻም ቴክኖሎጂ ትዝታችን እንዳይጠፋ ሊያደርግ ይችላል። ነገር ግን እውነተኛው ህይወት ያለው ዛሬ ላይ ነው። የዲጂታል መቃብር መኖሩ አንድ ነገር ያስታውሰናል። የምንጽፈው እያንዳንዱ ቃልና የምንለጥፈው እያንዳንዱ ምስል የኛ ዘላለማዊ አሻራ ነው። ዛሬ በህይወት እያላችሁ ለምትወዳቸው ሰዎች ያላችሁን ፍቅር ግለጹ። ምክንያቱም ከሞቱ በኋላ በኤአይ ድምጽ የሚሰጠው መልስ የቱንም ያህል እውነተኛ ቢመስልም እንደ ዛሬው የሰው ልጅ ንክኪ ሊሆን አይችልም። ውድ የጮቄ ቶክ ሚዲያ ቤተሰቦች የዛሬው ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።